ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ማነው ዛሬ ደስተኛ የሆነ? ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሲጀመር በኪዳን ነው የተወለድክ። አረ አሜን በሎ። አረ አሜን በሎ። አረ አሜን በሎ። በምንድን ነው የተወለድክ? በኪዳን ነው የተወለድክ። ልንገራችሁ አብርሃም የእግዚአብሔር ኪዳን ነበረው። አረ አሜን በሎ። አረ አሜን በሎ። ከአብርሃም ደግሞ ኢየሱስ መጣ። አረ ባካችሁ ከኢየሱስ አንተ መጣ። የኪዳን ልጅ ነኝ በሉ። ድገሙት ድገሙት። የኔ ቤት በሉ እልልታ ነው በሉ፣ ደስታ ነው በሉ፣ ሳቅ ነው ያለ በሉ። በኢየሱስ ስም ሮስከለበጂናማ አክሮዳላባጂናማ ሳንቶ ራፓካላባጂናማስ ሆሊ ሻፖላ ማስኮሮጂናማስ በኢየሱስ ስም ባንተ ቤት ድል ገባ። አረ ድል ገባ፣ ደስታ ገባ። አረ አሜን በሎ። አሸንፈሃል። ወደፊትም እያሸነፍክ ትሄዳለህ። ኢየሱስ ያላሸነፈው ነገር የለም። ኢየሱስ ሁሉን አሸንፈዋል። አረ ሁሉን አሸንፈዋል በሉ። ልንገራችሁ የኔ አምላክ አቤት ስሙኝ ባክ። የኔ አምላክ ያንተ አምላክ ያንተ አምላክ የኔ አምላክ ያንተ አምላክ ስትታመም የሚፈውስ አይደለም። አቤት አይደለም። አቤት ያንተ አምላክ ያንቺ አምላክ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እሱ አምላኩ የሆነ አቤት ልናገር፣ እሱ ምን የሆነ አምላኩ የሆነ አይታመምም፣ ምንም አይጨነቅም፣ ምንም የጨለማ ስራ እሱ መድረስ አይችልም። አምላኩ የሆነ እስከ ኢየሱስ አምላክ ነው በሉ። እኔ እግዚአብሔር አምላክ ፈዋሽ ነው የተባለ በብሉይ ኪዳን ነው። አቤት አሁን ግን ለልጁ እንድንመስል ቀድሞ ምን አድርጓል? መድቦናል። እኛ ልጁን ለመምሰል ሲጀመር ሰው በእግዚአብሔር ተምሳል ነው የተፈጠረ። ሲጀመር አዳም አቤት በዘፍጥረት 5 ሲናገር በቃ በእግዚአብሔር ምስል ፈጠረው ነው የሚለው። በምን? በእግዚአብሔር። ስለዚህ በእግዚአብሔር ምስል የተፈጠረው አዳም የእግዚአብሔር መንፈስ ከገባበት ምን ይሆናል? አቤት ሁላችሁ ወደ እኔ የገባው ብቻ የእግዚአብሔር ምስል ያለበት አዳም የእግዚአብሔር መንፈስ ከገባበት ምን ይሆናል? አቤት አምላኩን ይመስላል። ምን ይመስላል? ንገሩት። እኔ አምላኬን እመስላለሁ በሉት። ግን የገባው ብቻ እኔ ቦሉት አምላኬን በሉ እመስላለሁ በሉ። የተጠራሁት በሉ እሱን ለመምሰል ነው በሉ። የገባው ይሄ ነገር ከገባችሁ ሲፈጠር አዳም ሲፈጠር በእግዚአብሔር ምስል በእግዚአብሔር መልክ ነው የተፈጠረው። የእግዚአብሔር መንፈስ ከገባበት ግን ሲጀመርም የተፈጠረው እግዚአብሔር ለመምሰል ነው፣ እሱን ለማክበር። እግዚአብሔር ከሱ ጋር ኮሙኒኬት የሚያደርግ ከሱ ጋር የሚነጋገር የሱን ምስል ያለበት አቤት እግዚአብሔር ተመልክቶ ደስ የሚለው አቤት የራሱ የሆነ ምስል አቤት የራሱ መንፈስ ከገባበት ሌላ ነገር ነው። ገባብኝ በሉ ባካችሁ። የገባው ሰው ማን ነው? የተናገርኩት የገባው መንፈስሞ ገብቶናል። ምንም ችግር የለም። እኛ ጌታ ያወቅን ሁላችን የእግዚአብሔር መንፈስ በውስጣችን ነው። የኢየሱስ መንፈስ በእኛ ነው። አቤት እግዚአብሔርን ለመምሰል የተጠራ እግዚአብሔርን ለመምሰል በቃ በእግዚአብሔር ምስል የተፈጠረው ሰው የእግዚአብሔር መንፈስ ከገባበት ምን ይሆናል?
አቤት ይጨነቃል፣ ይታመማል። ወጋሁት በኢየሱስ አይሆንም በሉ። ሁሌም አሸናፊ ነው። ሁሌም ምን ያደርጋል? እግዚአብሔር አምላካችን ሁሌ አሸናፊ ነው። ኧረ አሸናፊ ነው እያልኩ ንገሩት። አንድ ነገር ንገሩት። ከእንግዲህ ቃል ከሰማህበት ቀን ጀምሮ አቤት አዲስ ህይወት እንዳለ የቃሉ መንፈስ እየገባበህ መሆኑ ካወቅ ዛሬ አንድ ነገር ይሆናል። ኧረ አንድ ነገር ይሆናል። ኧረ አንድ ነገር ይሆናል። አንድ ነገር ይሆናል። አንድ ነገር ይሆናል። እሱን መምሰል ትጀምራለህ። አቤት ኧረ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። ለዛ እኮ ነው የሆነ ምስል በዘጸአት 20 ምስል የሚባል ነገር እንዳታደርጉ ብለዋል። የሆነ ምስል የበሬም ሊሆን ይችላል፣ የጥጃም ሊሆን ይችላል፣ የእባብ ሊሆን ይችላል። ምስል የሆነ ምስል ያለበት ነገር ለእናንተ እንዳታደርጉት፣ እንዳትሰግዱት፣ አቤት እንዳታመልኩት አለ። ለምን? በእግዚአብሔር አምሳል የተፈጠረው ሰው እግዚአብሔር ለፈጠረው የእግዚአብሔር ምስል የሌለበት እሱን ሲያመልክ ምን አይነት ጨለማ ነው ግን! ምን አይነት ጨለማ ነው! እኛ እግዚአብሔርን ለመምሰል እሱን ለማምለክ ለሱ ለመስገድ እሱን ማክበር ነው የተጠራ ነው። እውነት ነው አይደለም? እሱ ነው አይደለም? ስለዚህ ምስል የሚባል ነገር ሁሉ አንተ ራስህ የእግዚአብሔር ምስል ነህ። ራስህን ስታይ እግዚአብሔር ትውስ ይላል። አቤት አቤት! ይሄ ከገባህ ግን ይሄ ካልገባህ አይሆንም። ራስህን ተመልከትና ማን ነው የሚያስታውስህ? አቤት ክብር ለኢየሱስ ይሁን። ንገሩት ጎናችሁ ያለ ራስህን ስትመለከት በሉት እግዚአብሔር ትውስ ይልሃል በሉት። ረባያ እኔ ግን እኮ የሆነ ነገር እየሰራሁ እኮ ነው። የሆነ ነገር እየሰራሁ ነው። አትረባም አንተ እንደዚህ ነው የሚል አይደለም። መንፈስ ገብቶኝ መንፈስም ባይገባኝ እግዚአብሔርን ባላውቅ ጌታን ባልቀበል እኔ የተፈጠርኩት በእግዚአብሔር አምሳል ነው የተፈጠርኩት። በሱ መልክ ነው የተፈጠርኩት። አሁን ግን የሱ መንፈስ ገባብኝ። አቤት! እግዚአብሔር ምንድነው? መንፈስ ነው አይደለም? የመጨረሻ መንፈሱ ደግሞ ምን አደረገው? ስለዚህ ዛሬ በግ ሆኖ አይታይህም። አንበሳ ሆኖ አይመጣም። አቤት! ንስር ሆኖ አይመጣም። እግዚአብሔር አንተ ነው የሚመስል። አንበሳና ንስር በኢየሱስ ተምሳል የተጠሩት የይሁዳ አንበሳ እዚህ ምድር መጥቶ የሰራው ስራ ለመግለጽ እንዲመች ነው እንጂ አንተ ብቻ ነው አምላክህን የምትመስለው። ክብር ለኢየሱስ ይሁን። የገባው ሰው አለ? የገባው ሰው ገብቶኛል የሚለኝ አቤት! ምን አይነት ምስል ነው ያለ? ሲጀመር እኮ ኢየሱስ አንተን መስሎ የመጣ አንተ እግዚአብሔር ስለምትመስል ነው እኮ። ሌላ መልክ ቢኖረው እኮ አንተን መስሎ እግዚአብሔር መምጣት አይጠበቅበትም። ለምን ይጠበቃል? በግ ለማዳን ምናምን ሌላ እንስሳ ለማዳን አልመጣም። ሰው ለማዳን ነው የመጣው። ሰው ለማዳን የመጣው እግዚአብሔር ሰው በምስሉ ስለፈጠረው ነው። ስለዚህ ሰው የሚባል ሁሉ ክቡር ነው። አቤት! ጌታ ቢኖረው ባይኖረው፣ ጌታ ቢቀበል ባይቀበል ሰው ምንድነው? በጣም ክብር ነው። ስለዚህ አንድ የሚገርመኝ ነገር አለ። ሰው ሰውን ይገድላል። ሰው ሰውን ይገድላል። እንደ ድል ይቆጥረዋል። እንደምን ይቆጥረዋል? እንደ ድል ይቆጥረዋል። ግን በእግዚአብሔር ምስል የተፈጠረው ሰው መግደል ድል ነው። ይሄ ድል ነው? ሊሆንም አይችልም። ሊሆንም አይችልም። ስለዚህ ዛሬ ወደ ሌላ ሐሳብ እሄዳለሁ። በዚህ መንገድ ግን ተግባብተናል።
አንተ ማን ነው የምትመስለው? እግዚአብሔር ነው። መንፈስህ ገብቶ ሳይሆን መንፈስ ሲገባ ልጅ ነው የምትመስለው። አቤት ድሮም የምን ምስል ነው ያለ? መንፈስ ሲገባህ ግን ማንን ትመስላለህ? ልጁ። መልክህ ግን እግዚአብሔር ይመስላል። ስለዚህ አንተ በጣም የተከበርክ ነው በልቱ። እሺ እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ አንድ ነገር እናደርጋለን ዛሬ። የምናደርገው ነገር ምንድነው? ከእግዚአብሔር ቃል እንትን አድርገን ሙሉ ማንነት የእግዚአብሔር ማንነት የእግዚአብሔር ልጅ ከሆንክ የእግዚአብሔር ማንነት ለብሰሃል ማለት ነው። ሲጀመር ግን እግዚአብሔር የሚቀመጥበት እግዚአብሔር የሚያድርበት ሰው ነበርክ። አቤት አላወቅኩም። እግዚአብሔር ምን አድርግበት? በቃ እግዚአብሔር በምስሉ የተፈጠርክ ስለሆንክ በብሉይ ኪዳን እግዚአብሔር ይመጣና የፈለገው ነገር አድርጎ ይሄዳል። በአዲስ ኪዳን ግን አቤት መንፈሱ ከገባ ግን አራሜን በሉ። አንተና እግዚአብሔር፣ አንቺና እግዚአብሔር አራሜን በሉ። እሱ በአንቺ፣ አንቺ ደግሞ በሱ፣ አንተ በሱ፣ እሱ ደግሞ በአንተ ይኖራል። ስለዚህ እግዚአብሔር ከኔ ጋር ነው በሉ። በኔ ነው በሉ። በኔ ነው በሉ። ክብር ለኢየሱስ ይሁን። አማርኛ ትንሽ ስለሚያደርገኝ ምናምን እንዳያጠፋ ቃል ብዬ ነው። እሺ ኤልሲ ማን ነው ማነበል? ላክሮሺ ላቫዱና ማስካላ ባዱራ ፓንቶ ኢያሱ 17 ላክሮጂ ላቫዱና ማስካንቶ ክሮባዲያፖስ ከ16 እስከ 18 ሮማንቶ ላጂና አክራባዱላ ፓስካላ ባዲያ ፖንታ ሮሽ ከለበዲ ማህራባዱላ ፓንቶ ዴሌቬጀኔሞስ ራንቶ ክሮሽ ለበዲና ማህላባዱላ ፓንታ። ኢየሱስ ጌታ ነው። የዮሴፍም ልጆች ተራራማው ማገር አይበቃንም፣ በሸለቆም ውስጥ ለሚኖሩት በቤሳታንና በመንደሮቿ በኢዛኤልም ሸለቆ ለሚኖሩት ከነዓናውያን የብረት ሰረገሎች አላቸው አሉት። ኢያሱም የዮሴፍ ወገን ለሆኑ ለኤፍሬምና ለመናሴ አንተ ብዙ ሕዝብ ነህ፣ ጽኑም ኃይል አለ፣ አንድ ዕጣ ብቻ አይሆንልህም። ነገር ግን ተራራማው ማገር ለአንድ ይሆናል፣ ዱር እንኳን ቢሆንም ትመርጠዋለህ፣ ላንተም ይሆናል። ለከነዓናውያንም የብረት ሰረገሎች ቢሆንላቸው የብረቱም ሆኑ ታሳድዳቸዋለህ አላቸው። ክብር ለኢየሱስ ይሁን። ሃሌሉያ! እስከ አሜን በሉ ባካችሁ። አሜን በሉ እስከ አንድ እልልታ ራሽኮሎ ዲና ማስካላ ድገሙት። እልልታ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መቼም ሁሌ ስንናገር ስለ ኢያሱ አንማርም፣ ስለ እስራኤል ህዝቦች ዛሬ አንማርም። ምንማረው ነገር ስለ ራሳችንና አሁን እግዚአብሔር ሊያስተላልፈው የፈለገውን መልእክት ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ አንድ ነገር ወደ ኋላ ተመልሰን አንድ ነገር እናያለን። ይሄ የሚወረስ ከነዓን የገቡበትን ከነዓን ድሮ የማን ነበር? የአብርሃም ነበር። እግዚአብሔር ለአብርሃም ቃል የገባለት ስፍራ ነበር። ግን 430 ዓመት በስደት ስለነበሩ ወደዚህ መመለስ ኦሬዲ 4 ዓመት በቃ 400 ዓመት ሙሉ ብዙ ነገር ተሰርተዋል። ሰው ሰፍረዋል፣ አገራቸው ሆነዋል፣ እርሻ ቤት ሁሉ ነገር ተፈጥሯል። ስለዚህ በዚህ ቦታ መግባት ማለት ዝም ብሎ እንደማይሆን እግዚአብሔር ያውቃል። ሆነም ግን እግዚአብሔር ከእስራኤል ሕዝብ ጋር ነበር። አሜን። ስለዚህ ገብተው ሁሉም ነገር ወርሰው ሁለት ነገድ የሆኑ የምናሴና የኤፍሬም የዮሴፍ ልጆች አይበቃንም፣ ትላንትና አይበቃንም እያልን ነበር መሰለኝ። እስከ አይበቃንም በሉ። አቤት አቤት። ኢማራት አይበቃንም፣ ይበቃናል። አቤት
እስከ ምድር ዳርቻ አንድ ሰው እስከሚቀር ኧረ አሜን በሉ። አልቆምም በሉ። አያያያያ ግን ማን ነው ከኔ ጋር ያለ? ማን ነው ከኔ ጋር ያለ? ኧረ አሜን በሉ። የዓለም ሕዝብ በሙሉ ኢየሱስ ውስጡ እስኪገባ ምን ታደርጋለህ? ትመነጥራለህ። ኧረ አሜን በሉ። በትግርኛ በጣም ነው ደስ የሚለው። ለቢትካ መውራስ አቤት እንታይ ጌርካ መንጥረህ ነው የምትወርሰው። ምን ማለት ነው? አንድ ነገር ልንገራችሁ። ያንተ የራስህ የሆነ ነገር ኢያሱ ምንድን ነው ያላቸው? እናንተ ራሳችሁ ሂዱትና ስሩት፣ ደግሞ የማን ይሆናል? የናንተ ይሆናል። ሲጀመር እዚች ምድር ያለው ሁሉ አውቶሪቲ ፍጥረት በሙሉ የማን ነው? የኢየሱስ ነው። የማን ነው? ስልጣን ሁሉ የማን ነው? ኧረ እባካችሁ ስልጣን ሁሉ የማን ነው? የኢየሱስ ነው። ኢየሱስ ለማን ነው የሰጠው? ለኔ ነው በሉ እባካችሁ። ለማህበሩ ሰጥቷል። የተሰጠህ ነገር ዛሬ ኧረ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። ኧረ የተሰጠኝ ነገር በሉ ዛሬ በሉ እመነጥረዋለሁ በሉ በኢየሱስ ስም። ክብር ለኢየሱስ ይሁን። በዚህ መልእክት አንድ ነገር ማስተላለፍ ፈልጋለሁ። ያንተ የሆነ ነገር አንድ ቃል ከመጣለህ እስቲ ቃል የመጣለት እግዚአብሔር በዘመንህ ሙሉ ማድረግ ያለብህን ነገር እግዚአብሔር ላንተ የተናገረው ቃል እግዚአብሔር አይፈጽመውም። የሚፈጽመው አንተ ራስህን ነው። ከዚህ ቃል ጀምሮ ከዚህ ቀን ጀምሮ ኧረ አሜን በሉ መመንጠር ትጀምራለህ። ኧረ አሜን በሉ እየለበድክ ትሄዳለህ። ኧረ አሜን በሉ ያንተ የሆነ ነገር የምታስመልሰው አንተ ራስህ ነው። እግዚአብሔር ይባረክ። ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? ደስ የሚለኝ ነገር ከእግዚአብሔር የመጣልህ ቃል ላንተ የመጣ ከእግዚአብሔር የሰማኸው ሲጀመር እግዚአብሔር ያልተናገረው ይሆንልኛል ብለህ በእምነት አትናገርም። ለምንድን ነው? ምን ያስፈልጋል? ምን ያስፈልጋል? አልተናገረህም። ያንተ ነው አላለህም። ይህን ነገር ትሰራለህ አላለህም። እግዚአብሔር ካልተናገረ ብትሰራውም ምንም ትርጉም የለው፣ እርካታም የለው። የሰው ልጅ እርካታ እግዚአብሔር የተናገረው ነገር መስራት ሲጀምር ነው። አቤት እውነት ነው፣ እውነት ነው። ምንድን ነው ያለህ በሉት። አጠገብ ያለ ንገሩትና ያለህን ነገር ከዛሬ መመንጠር ጀምር በሉት። ያ ዱር እንኳን ቢሆን እኮ ነው ያለው። ዱር እንኳን ቢሆን ትመነጥረዋለህ። የሰው ልጅ የእግዚአብሔር ልጅ አንድ ነገር ማወቅ ያለበት እግዚአብሔር ያለህ ምንድን ነው? የሚጸልይ እኮ እግዚአብሔር የሚለኝ ነገር መስማት ነው። ሌላ ምስጢር የለውም እኮ። እግዚአብሔር ካልተናገረ የሚሆን ነገር ምንም ነገር የለም። ቢሆንም ከእግዚአብሔር ውጭ ነው። ደስታ ያለውም እርካታ ያለውም ምንም የሚሆን ነገር የለም። አንድ ነገር እነግራቸዋለሁ። ጀግና መሆን ትጀምራለህ። በዚህ ምድር ጀግና ካልሆንክ ምንም ነገር ማድረግ አትችልም። ጀግና ማለት ምን ማለት ነው ካላችሁ፣ ጀግና የሆነ ቃል የሚለብስ የኢየሱስ ድምፅ ሰምቶ እንደ ልብስ ማቱራ። ማን ነው ግን ከኔ ጋር ያለ? ማን ነው ግን ከኔ ጋር ያለ? ከኔ ጋር ያለ ማን ነው? ከኔ ጋር ያለ ማን ነው? እግዚአብሔር ይችላል ሚለኝ፣ እግዚአብሔር ይችላል ሚለኝ። እግዚአብሔር ምን ያደርጋል? ልንገራችሁ፣ እግዚአብሔር ይችላል ማለት እኮ የሰጠኝ ቃል ሊፈጽመው እችላለሁ ማለት ነው አይደለም? እኔ ልንገራችሁ፣ በቂ ምንድነው ካላችሁ፣ የተናገረኝ ቃል አንድም ሳይቀር በኢየሱስ ስም እልፍ አላፍ ይከተላል። ቁጥር ስፍር የሌለው ሕዝብ አንተን ይከተላል። አቤት! ኧረ አሜን በለው! ኧረ አሜን በለው! ኧረ አሜን በለው! እከተላለሁ በለው።
ይከተለኛል ደግሞ በሉ። ስለዚህ እንገራችሁ የሁለት ነገድ አይበቃንም አሉት። ይሄ ነገር ኧረ እባካችሁ እግዚአብሔር ዋጋ ከፍሎ ነው እኛን ያዳነን። አቤት ከኔ ጋር ናችሁ? ምን ከፍሎ? የእግዚአብሔር ስራ ብቻ ነው፣ የኢየሱስ ስራ ብቻ ነው ዋጋ ማይከፈልበት። ሁላችሁ ወደ እኔ ተመልከቱ። ኢየሱስ የሰራው ስራ፣ የደህንነት ስራ፣ የስሙ ጉልበት፣ የስሙ ኃይል በምንድን ነው ይሄ ነገር የሚፈጸመው ካላችሁ፣ ኦሬዲ እሱ ፈጽሟል። አንተ ስሙን ጠርተህ ብቻ ያንተን ታደርገዋለህ። አንተ ግን ከእግዚአብሔር ጋር ለመኖር አቤት አራሜን በሉ ጉልበት ነው የሰጠህ እንጂ ነገሩ ጨርሶ ኑር አላለህም። ስለ ማዳን፣ ስለ ህይወት፣ ስለ ዘላለማዊነት ኢየሱስ ጨርሰዋል። በዚህ ምድር የሚሰራ ነገር ግን አንተን ይፈልጋል። ምን ይፈልጋል? ማዳንህ ምን ይፈልጋል? ምንም አይፈልግም። አገልግሎትህ ግን አንተን ይፈልጋል። ክብር ለኢየሱስ ይሁን። ስለዚህ አንድ ነገር ልንገራችሁ። በቃ ነገሩ እንዲሆነ በቃ አልተመቸኝም ነው። አንተ ራስን ብቻ ነው ያንተ የሆነ ነገር ሁሉ መምለስ የምትችለው። እስከ ዛሬ መለስኩ በሉ። ልንገራችሁ አንድ ነገር ላስታርቃችሁ። እግዚአብሔር እኮ ተናግሮ ነበር፣ ግን እንትና እንዲሆነብኝ ነው ሰው እንዲሆነ የሚባል ነገር የለም። የሰውን አይምሮ መመንጠር የማን ፋንታ ነው? የኔ ነው። የሰው አይምሮ ምን ማድረግ አለብህ? መልበድ አለብህ። ብዙ ትግርኛ ስለምትሰሙ መመንጠር ማለት መልበድ ማለት ነው። ያልነበረ ነገር ለመስራት የነበረውን ነገር መቁረጥ አለብህ። ስለዚህ ክርስትና ሌላ ነው መልኩ። የክርስትና መልክ ካልገባ ምንም ነገር ማድረግ አትችልም። አንተ የምታደርገው እንጂ አሁን የሚደረግልህ ነገር የለም። ብዙ ሰው ሲመሰክር እግዚአብሔር እንዲህ ያደረገልኝ አይደለም። እግዚአብሔር አይደለም ያደረገልህ፣ እግዚአብሔር ሰርቶ ጨርሰዋል። የሆነ ሰው መጥቶ ከረዳህ እሱን የሰራው በሱ ጋር ያለው ቅባት ነው አንተ ጋር የሰራ። እግዚአብሔር ግን በአንተ አገልጋይ ያለው ቅባት አንተ ጋር አለ። አቤት በጳውሎስ የሰራው ቅባት ባንተ ጋር አለ። በኢየሱስ የሰራ አንቺ አለ። እውነት ነው አይደለም? አቤት። ስለዚህ አንድ ሰሪ አንድ ደግሞ ተሰሪ መሆን የለብንም። ስለዚህ ዛሬ ምንድነው መልእክቴ? ክብር ለኢየሱስ ይሁን። ኧረ አሜን በሉ፣ ኧረ አሜን በሉ። ሁላችን ወደ ኋላ እንድትመለሱ እፈልጋለሁ። እግዚአብሔር ሲጠራ የተናገረ ነገር ምንድነው? እግዚአብሔር እድሜ እየሄደ ነው እኮ። እድሜ ዝም ብለው ቆሞ አይጠብቅም። ጊዜ ዝም ብሎ አይጠብቅም። እኛ ደግሞ ሚጽናና ሰው በቃ በሳምንት 2 ጊዜ በሳምንት 1 ጊዜ የሚመጣ ለመጽናናት አይደለንም እዚህ ያለ ነው። የኛ ሚሽን ይለያል። አቤት ይሄ ወታደራዊ ካምፕ ነው። ሰልጥነህ ነው የምትወጣው። አቤት ዝም ብሎ የታመመ የሚፈወስበት ቤት አይደለም። የጀነራሎች ካምፕ ነው። እዚህ ትሰለጥናለህ እንዴት መመንጠር እንዳለብህ። አቤት እንዴት መስራት እንዳለብህ፣ እንዴት ድል አድራጊ መሆን እንዳለብህ ነው ማስተምርህ እንጂ ይህንን ነገር ይሆንልሃል እያልኩ አልሄድም። የሚሆነው ነገር ባንተ ምክንያት ነው። በምን ምክንያት ነው? በቃ የሆነ ነገር ሰይጣን እያስጨነቀ ከታገስክ መንፈሳውነት እንዳይመስልህ። መንፈሳውነት አይደለም። በኢየሱስ ስም ሂድ፣ ጥፋ። በእኔ ህይወት ምን አለ? እኔ እናንተ ማን አገናኘን? የኔ ህይወት የድል ህይወት ነው። የማን ህይወት ነው? አሸናፊ የሆነ ህይወት ነው። ስለዚህ የዛሬ ህይወት በቂ አይደለም ማለት የገባህበት መንፈሳዊ ዓለም በቂ
አይደለም። ታዲያ ምንድነው በቂ? ኢየሱስን መምሰል። ምንን መምሰል? ኢየሱስ እኮ የሆነ ነገር የሞላበት እንዳይመስልህ። ኢየሱስ የሆነ ነገር በቃ የተለየ ነገር የተቀመጠብህ እንዳይመስልህ። እንዲያም ኢየሱስ ራሱ ባዶ አደረገ ነው የሚለው። ምን አደረገ? ባዶ። ኢየሱስ የተሸከመው አባቱ ብቻ። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ኧረ አሜን በሉ። እኔ እግዚአብሔር መምሰል አሁን የሚሰራ ስራ አይደለም። አሁን የሚሰራ ስራ አይደለም። እግዚአብሔርን መምሰል ድሮ እግዚአብሔር የጻፈው ነገር ነው። እስከ አንድ ነገር ልንገራችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንተ በእግዚአብሔር ምስል ተፈጥረሃል። አቤት! ኧረ አሜን በሉ። መንፈሱ ማለት እግዚአብሔር መንፈስ ነው። መንፈስ የእግዚአብሔር መንፈስም ገብቶብሃል። አሁን አንተ ምን ለመድረስ ነው የምትሄደው? ልንገርህ የሚያስቸግረኝ እዚህ ምድር በአገልግሎታችን ይሁን በህይወታችን ከውጭ የገባ እንጂ ከእግዚአብሔር የመጣ አይደለም። የምትታገለው ከእግዚአብሔር ያልሆነ ድምፅ የገባህ እንጂ የእግዚአብሔር ድምፅ ድካም አይፈልግም። ተጨንቀ ምናምን የምታደርገው የምታገለግለው ነገር የለም። የእግዚአብሔር አገልግሎት ሲምፕል ነው። ራሱ መንፈሱ ነው የሚያገለግለው። አቤት አቤት አቤት! ራሱ ምንድን ነው የሚያገለግለው? ስለዚህ መንፈሱ የሚሰፍርበት ስፍራ አዘጋጅቶ ያለምንም ስህተት ኧረ አሜን በሉ በቂ አድርጎ ሰርተዋል። ስለዚህ ለልጁ ለመምሰል ማለት ከሱ ውስጥ ወጥተህ የሱ የሆነ ነገር በሙሉ አንተ ጋር እንዲቀመጥ ነው። እስከ አሜን በሉ። ዛሬ እግዚአብሔር ተናገረኝ ካልክ የት ሆኖ ነው የተናገረ? ሰማይ ሆኖ በዙፋኑ? አቤት! ታዲያ የት ነው ያለው እግዚአብሔር? የእግዚአብሔር ድምፅ ሰምቻለሁ ካልክ ዛሬ እግዚአብሔር የተናገረው ነገር ምንድን ነው? መንፈስ ነው የተናገረው። ያንተ መንፈስ ለአንተ አይምሮ ምን አደረገው? ተናገረው። ስለዚህ አይምሮ ሲያዘጋጅ ለመንፈስ የሚመች ለሱ ለእግዚአብሔር የሚመች አድርጎ ነው እንደ ራሱ ኢሜጅ ነው የፈጠረው። ስለዚህ መስለሃል እያልኩ ነው። አረ መስያለሁ ብሎ እኔ ኢየሱስን ይመስላል ብሎ በኢየሱስ ስም ከእግዚአብሔር ያልሆነ ነገር ሁሉን አነሳሁት። ምን ብቻ ነው የሚያስፈልግህ? ከእግዚአብሔር ያልሆነ ድምፅ ዛሬ መንጠረው። አረ ይመነጠራል ብሎ ክብር ለኢየሱስ ይሁን። አቤት! ስለዚህ በረከታችሁ በኃይል ይመጣል። እንደ እግዚአብሔር ሕዝብ እኮ የተበደለ የለም። እውነት 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 እኔ እንዳገልጋይ የሚሰማኝ ነገር ብዙ እንደሰራው የሆነም ነገር እንደሰራው አይሰማኝም። ሁሌ የሚሰማኝ ጸጸት ነው። በቃ ለዚህ ሕዝብ እግዚአብሔር የመደበለትን ነገር ሳያደርሰው ቢሄድ እግዚአብሔር ምን ይለኛል ነው የሚለው ሁሉ ጊዜ። አሁን ግን አንድ ነገር ወስኛለሁ። ኧረ አሜን በሉ። 24/7 ኧረ አሜን በሉ። መንፈስና አይምሮ አንዴ በአንድ ቋንቋ ኧረ አሜን በሉ መሄድ እንዲጀምሩ ሌላ ነገር ሁሉ መመንጠር ጀምሬያለሁ። ስለዚህ አንድ ነገር መያዝ አለብህ። አይበቃኝም፣ ይሄ ነገር አይበቃም። ኢየሱስ እኔ በቂ ነኝ አላለም። ከኔ በላይ አላለም ብሎ አላለም። ከኔ ለምን መሰለህ? በኢየሱስ የሰራው መንፈስ ኧረ አሜን በለው። ራሱ እንደ ኢየሱስ አይደለም። ራሱ መንፈስ ነው። በሁለት በሶስት አይከፋፈልም። መንፈስ ነው። ከነገራችሁ መንፈስ ምንድነው? የኢየሱስ መንፈስ ነው እኛ ጋር ያለው። እውነት ነው አይደለም? እውነት ነው አይደለም? ስለዚህ ከኔ በላይ ሲል መንፈሱ አይምሮ ከተረዳው በላይ መስራት ይችላል ማለት ነው። ዛሬ ግን አይምሮ መመንጠር እዚህ ነገር ያለው ሁሉ አውጣው፣ ንቀለው። ክርስትና እዚህ አይደለም።
አንድ ነገር ማወቅ አለብህ። ያለህበት ክርስትና ይሄ እውነት አይደለም። ማዳናችን ብቻ ነው እውነት። ኢየሱስ ማወቃችን እውነት ነው። እየሰራ ነው ያለ ነው ግን እውነት አይደለም። እውነት ይመጣል። በምንድን ነው የሚመጣው? አዲስ ነገር ማድረግ ስትጀምር። ኢየሱስ ቃል ነው። ቃል ነው አይደለም? ቃል ነው አይደለም? ኢየሱስ ቃል ነው በሉ። እሱ ቃል ነው በሉ። ቃል ነበር በሉ። አምላክም ነበር በሉ። አሁንም አምላክ ነው በሉ። ክብር ለኢየሱስ ይሁን። የዚህ ዓለም ሁሉ ገዢ የእግዚአብሔር ቃል ነው። አባት ስልጣን የሰጠው ለማን ነው? ለልጁ በሉ። ወከት አረ ኢየሱስ ወደዋለሁ በሉ። ታጠገባቸው በጣም ነው የሚወደው በሉ። ቁጥር ስፍር የለውም በሉ። እሱ ህይወቴ ነው በሉ። እወደዋለሁ በሉ። ስለዚህ አንድ ነገር ልንገራቸው። አንተ የእግዚአብሔር ልጅ ነህ። አንተ የምን ልጅ ነህ? ከቃል ተወልደሃል። የእግዚአብሔር ልጅ ነህ። ቃል ሲመጣ ኧረ አሜን በሉ። ይሄ ቃል ባለስልጣን ነው። ልንገራቸው ቃል ሲመጣ ይሄ ቃል ባለስልጣን ነው። ዛሬ ቃል መጥቶ ምን እንደሚያደርግ ለመነጋገር ነው። ቃል ከመጣልህ ይሄ ቃል በራሱ አምላክ ነው፣ ባለስልጣን ነው። አቤት አቤት! ሁሉ አድራጊ ነው። ምንም የሚከለክለው ነገር ይሄ ቃል ላንተ የመጣ ቃል ይሄ ቃል ባለስልጣን ከሆነ ምን ከሆነ ባለስልጣን ከሆነ ይሄ ቃል ባለስልጣን ከሆነ የመጣው ቃል እንዳይፈጸም ማንን ይከለክለዋል? ሁላችንን እኔን ተመልከቱ። ማን ሊከለክለው ይችላል? አንተ ጋር የመጣ ቃል ማን ሊከለክለው ይችላል? አቤት! አንድ ሊከለክለው የሚችል ግን አለ። ቃል ከእግዚአብሔር መጥቶ ከሰማይ ሰማያት መጥቶ ከዙፋን መጥቶ ወይ ደግሞ ካንተ ውስጥ ከመንፈስ ወጥቶ ነፍስ አይምሮ ካልተቀበለው አይሆንም። ችግራችን የእግዚአብሔር ቃል ያለን መረዳት ነው እንጂ የእግዚአብሔር ቃል መጣ ማለት ማንም ከልካይ የለውም። ይህ አንደርስታንዲ ከገባ የተናገረ ቃል መንፈስ ነው፣ አይሞትም። ምን አይሆንም? ሕያው ነው። አረ ሕያው ነው በሉ። የእግዚአብሔር ቃል ምንም አይሆንም። ስለዚህ አንድ ነገር እንድትይዙ እንፈልጋለሁ። ቃል ልዑላዊ ነው። ቃል አረ አሜን በሉ። መንፈስ ነው። ቃል አምላክ ነው። እሱ አንተ ጋር ከመጣ አንተ ደግሞ እንደመጣበት አሜን ካልክ ይሆናል አይሆንም? ስለዚህ ሰይጣን አልከለከለህም፣ ሊከለክልህም አይችልም። ከሰይጣን አንተ ኧረ እኔ ይበልጣል ምን አወዳደረው? አንተ የምትልካቸው መላእክት በኃይል ይበልጣሉ ካንተ ስለሚነሱ። አንድ ነገር ልንገራቸው። ለምንድን ነው የብዙ ቃል መጥቶ ያልተቀበልነው ካላቸው፣ ያልተፈጸመ ካላቸው፣ ሚስጥሩ አንድ ነገር ነው ሚስጥሩ። ሁሉም ነገር የእግዚአብሔር ቃል ሁሉም ነገር አሸንፎ የእግዚአብሔር ሐሳብ ባንተ ደስ ብሎ እግዚአብሔር ቃል ሲልክ አይምሮ ግን የመረዳት ብቃት የለውም፣ አልገባውም። ይሆናል አይሆንም፣ ይሆናል አይሆንም። ልንገራቸው ዛሬ እናንተን የመጣ ቃል ላንተ የመጣ ቃል ማንም ከልካይ እንደሌለው ደሞ የምትፈጽመው አንተ ራስን መሆነ ካወቅ ነገሩ ተጨርሷል። ልንገራቸው ከእግዚአብሔር የመጣው ቃል እኔን የምፈጽመው ስትል አንተና እግዚአብሔር አንድ መሆንን ስታውቅ፣ እኔ ቃል ተናግሬ እግዚአብሔር ሊፈጽመው አይችልም። የሰማሁትን ቃል ሲናገረውና ሲያደርገው ግን ይፈጽማል። እግዚአብሔር ምንጭ ነው። ከምንጭ የወጣው ማንም ከልካይ የለው። ስለዚህ ቃል አለኝ የሚል ሰው ቀኝ እጅ ብቻ ማየት ፈልጋል።
ቃል ያለኝ የሚለኝ ሰው በቃ ልንገራችሁ፣ መንፈሳዊ ዓለም አንደርስታንዲንግ ነው። ባለፈው አንድ ነገር ተናግሬ ነበር። ከኔ ጋር ናችሁ? ጸሎት ሐሳብህን ይቀይራል። ሐሳብህ ደግሞ ውሳኔህን ምን ያደርጋል? ይቀይራል። ውሳኔህ ደግሞ አምላክ ይቀይራል። አቤት! ኧረ አሜን በሉ። ከአምላክ እንድትሰራ ያደርጋል። በመጨረሻ ሰው ምንድነው የሚያደርገው ካላችሁ፣ ወስኖ እግዚአብሔርን ይቀበላል። ወስኖ እግዚአብሔርን ይመስላል። ወስኖ በክብር ይኖራል። ስለ ኤዱኬሽን አይደለም እየተናገርኩ ያለው። መንፈሳዊ ዕውቀት ለመሰብሰብ የነበረውን ጨለማ ለመውጣት እንጂ መንፈስ እኮ ራሱ አስተማሪ ነው። መንፈስ ራሱ ምንድን ነው? እኛ ደግሞ አስተማሪ የሆነ መንፈስ ነው ያለን በኢየሱስ ስም። ኧረ አሜን በሉ። አስተማሪ የሆነ መንፈስ አንተ ጋር በኃይል እንዲሰራ ጸለይኩ በኢየሱስ ስም። ሁሉም የኔ ነው በሉት። ድገሙት። ሁሉም የኔ ነው በሉት። ሁሉም የኔ ነው በሉት። ስለዚህ ማን ነው የሚመልሰው? ያንተ የሆነ ነገር፣ ያንቺ የሆነ ነገር የኔ ነው መልስልኝ ብለህ መከራከር የለብህም። ማዘዝ ነው። ከኔ ጋር ናችሁ? በትንሹ ያንተ የሆነ ነገር አውቃል። ያንተ የሆነ ነገር አውቃል። እኛ እኮ አምላክ ለመውረስ የተጠራን በዚህ ምድር ስልጣን ያለን እኛ ያልነው ብቻ የሚሆነው። ክርስትና መልኩ የሚቀየረው በምንድን ነው ካላችሁ፣ ሰው ዝም ብሎ አይገባው። በእግዚአብሔር ፕላን የሰው ፕላን ካለ የሰው ፕላን የሚባለው የጨለማ ፕላን ነው። እግዚአብሔር እያለ ሰው የራሱ ፕላን ከየት አመጣው? የእግዚአብሔር ፕላን ብቻውን በቂ ነው። ለማን? ለልጁ። ልጁ ማለት ከሱ የወጣ ነው። የተለያየ ፕላን፣ የተለያየ ራእይ፣ የተለያየ ሐሳብ ሊኖረው አይችልም። እኔ የእግዚአብሔር ልጅ ነኝ ካልከኝ ሐሳብህ የእግዚአብሔር ነው፣ ፍላጎቱ የእግዚአብሔር ነው፣ ኑሮ የእግዚአብሔር ነው። ምንም የምትለያይበት ነገር የለም። ስለዚህ አንድ ነገር ልንገራችሁ፣ የእግዚአብሔር የሆነ የማን ነው? እባካችሁ ይሄ የጠፋው በሉቃስ 14:15 የተናገረው የጠፋ ልጅ እኮ አባቱ ያለው የኔ የሆነ ሁሉ ያንተ ነው። አቤት! የኔ የሆነ ሁሉ የእግዚአብሔር ነው፣ የእግዚአብሔር የሆነ ሁሉ የኔ ነው። በዚህ መንፈስ የወጣው የእግዚአብሔር ልጅ ልንገራችሁ፣ ሰዎች ወደ ጌታ ይሰበስባል። አልገባችሁም? ሰዎች ወደ ምን ይሰበስባል? ስለዚህ በመጨረሻ ሁሉም ሰው የማን ነው? አቤት! እኔስ የማን ነኝ? እኔ ከእግዚአብሔር ጋር ነው የሚሰራው። ስለዚህ እኔና እግዚአብሔር አንድ ከሆን ሁሉም ሰው የኢየሱስ ነው። ወደ ኢየሱስ መምጣት አለበት። ኢየሱስ ካልገባ ሰው የእግዚአብሔር መሆን። ስለዚህ ሁሉም ነገር ያንተ ለመሆን ከፈለክ ወደ ኢየሱስ መምጣት። አቤት! ከኔ ጋር ናቸው? ሁሉም ወደ ኢየሱስ መምጣት። ለምንድን ነው? ያንተ እንዲሆን። ግን እኮ ያንተ ነው፣ ተሰጥቷል እኮ በመስቀል እኮ ተከፍሏል። ተከፈለ አልተከፈለም? ለሁሉም ሰው መዳን ተከፈለ አልተከፈለም? ስለዚህ አንድ ነገር መያዝ አለብን። የእግዚአብሔር የሆነ ነገር የኔ ነው። የሚመልሰው ግን ማን ነው? እኔ ነኝ። ሰው ኃይል ካጣ እንደ ራሱ እየኖረ ነው ማለት ነው። እንደ እግዚአብሔር የሚኖር ሰው ግን ኃይሉ ምን ይሆናል? በኃይል ይገለጣል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ መቼም ደስተኛ እንደሆናችሁ አውቃለሁ። ክብር ለኢየሱስ ይሁን። ኧረ አሜን በሉ። ሰው እግዚአብሔር ቃል ላከልኝ ስትል ቃል ያደረገው አንተ ነው። እሱ ያመጣው ግን ምንድን ነው? ሐሳብ ነው። ከኔ ጋር ባንተ ሲወጣ ግን ምን ይሆናል? ስለዚህ ካልተናገርከው ሐሳብ ማን ሊሰማው ይችላል? ያዙኝ፣ በደንብ ያዙኝ። የሚስጥር ከገባችሁ ዛሬ እልልታ በኃይል ይሞላል ይሄ ቤቱ። ከኔ ጋር ናችሁ?
እግዚአብሔር የሚነጋገረው ከኔ ጋር ነው። ከሰው ነው የሚነጋገረው። ከአይምሮ ነው የሚነጋገረው። እግዚአብሔር ቃል ሲልክ ሐሳብ ነው። እግዚአብሔር አይናገርም እኮ። ከኔ ጋር ናቸው። እግዚአብሔርን ካየኸው ዝም ብሎ ሐሳቡ አንተ ጋር ይገባል። አንተ ደግሞ በቃል ምን ታደርጋለህ? ካልተናገርከው አንተ የሰማኸውን ለመስማት እድል ያለው አለ። ስትናገረው ግን ጆሮ ያለው ሁሉ ፍጥረት ሁሉ። ስለዚህ እግዚአብሔርን የሰጠህን ሐሳብ ስትናገረው ያንተ። ሁሉም ሰው ግን እግዚአብሔር የተናገረው ነገር በውስጡ ይደብቃል። አንዳንድ አስተሳሰብ ደግሞ አለ። ሰይጣን ሲሰማ በቃ ይዋጋኛል ብሎ ሰው እግዚአብሔር የተናገረው ነገር እስከሚፈጸም እየጸለየ ዝም ብሎ እየጸለየ ቤቱ ተደብቆ ይኖራል። ከሱ ሲወጣ ወይ መናፍስት በቃ እንትን አድርጎታል ወይ በቃ የሆነ ነገር ሆኖ ነው የሚወጣው። የተናገረ ነገር እግዚአብሔር የተናገረ ነገር ቃል የምታደርገው አንተ ስለሆንክ ካንተ የሚሰሙ ሰዎች አሉ። ካንተ የሚሰማ ተፈጥሮ አለ። ከኔ ጋር ናችሁ? ከኔ ጋር ናችሁ? ገንዘብ ሰጣለሁ ካለ አላችልኝ። ኧረ አሜን በለው። ለምሳሌ የ2005 እኛ የበረከታችን ዓመት ነው። ብዙ ጊዜ ተናግረናል። አልተናገርን? ለምንድን ነው የምንናገረው መሰለ? ሰምቶ የሚመጣ እኛ ስንናገር ነው። ወደኛ ነው የሚመጣው። ስለዚህ የተናገርከው ነገር ነው የሚፈጸም ስንል የምትናገረው የእግዚአብሔር ሐሳብ ነው። የሰው ሐሳብ ተናግረህ አቤት እዛ ትቀራለህ እንጂ ምንም ማድረግ አትችልም። የሰው አይምሮ የተናገረው ነገር ይፈጸማል ስትል በምን መንፈስ በምንድን ነው የሚፈጸመው? ስለዚህ እግዚአብሔር የሚናገርህ ነገር ሁሉ አንተ ቃል ስታወጣ አጠገብ ያለ ይሰማል። ኦኬ ሀብታም ሊሆን ነው ይላል። አልሆንኩም እኮ ግን ሀብታም የሚል ነገር ይመጣል። እኛ እየተናገር ነው ያለው በጣም ሀብታም የሆነ ቸርች መስራት እንፈልጋለን። ይሄ ፕላናችን ነው። አቤት! ኧረ አሜን በሉ። ኧረ አሜን በሉ። የተወሰነ ጊዜ ሰጥተናል። በኃይል በረከታችን ምን ይሆናል? ይወጣል። የዚህ ቤተክርስቲያን በረከት የሚወጣ ግን እያንዳንዳችን ወደ በረከት ስንገባ ነው። እኛ ካልተባረክን ዝም ብሎ አዳራሽ ተባርኮ ምን ያደርግልናል? ገንዘብ ተሰብስቦ ምን ያደርግልናል? ከኔ ጋር ናቸው። እኛ ስንባረክ ግን የተባረከች ቤተክርስቲያን ሰርተናል ማለት ነው። ስለዚህ ማን ነው የተናገረው ነው የሚፈጸም ካላችሁ እኔ። ፈጻሚው ማን ነው? እኔ። ምን ሲያደርግ ነው የሚፈጸመው? ሲናገር። ስለዚህ ያንተ የሆነ ነገር እግዚአብሔር ሲሰጥህ ነው። ስለዚህ አንድ ነገር ልንገራችሁ። መቼ ነው የምትደሰተው ካላችሁ ነገሩ ሲያልቅ አይደለም የምትደሰተው፣ ያኔ ቃል ሲመጣ። ያኔ ቃል ሲመጣ በኢየሱስ ስም አንተ አውራ ትሆናለህ፣ ራስ ትሆናለህ። ወዬ! ኧረ አሜን በሉ። ምንድን ነው የምትሆነው? ራስ በሉ ባካችሁ። ራስ ሆናለሁ በሉ። ሲናገር በሉ። በፍጥነት ይሆናል በሉ። ኧረ አሜን በሉ። ጠላት የሰራው ያበላሸው ነገር የመስተካከል ግዴታ ያንተ። ጠላት በዚህ ምድር ብዙ አበላሽተዋል። አቤት! የራስ ጉዳይ ነው የሚባል ነገር ሰው ሲያጠፋ አንድ ማወቅ አለብህ። አንተ መስተካከል አለብህ። አንተ ቃል ካወጣህ ምን ይሆናል? ጨለማ ቃል አውጥቶ እኮ ነው የሚያበላሸው። ስለዚህ በዚህ ምድር የሚሆን ነገር ሁሉ አንተ ቃል ታወጣለህ፣ ይሆናል። ኧረ አሜን በሉ። ኧረ አሜን በሉ። አንተ ቃል ታወጣለህ። እግዚአብሔር ከግብፅ ተመልሶ ከነአን እንደሚወርስ ተናግረዋል። የተናገረ ሆኗል አልሆነም? አቤት! የጠፋው አዳም ለመምለስ ልጅን ልኮ ቀድሞ የተናገረው ነገር ፈጽሟል። ተፈጸመ አልተፈጸመም? ኧረ አሜን በሉ። እግዚአብሔር የተናገረው ነገር ምን ይሆናል? ልንገራችሁ። ኢሳይያስ የተናገረው ነገር እኮ ነው የተፈጸመው። ኢየሱስ ሊወለድ ሊሞት ሊሰቀል መዳን ሊመጣ ኢየሱስ ከ7 ዓመት በፊት በቃ ኢሳይያስ ተናግረዋል። የተናገረው ተፈጸመ አልተፈጸመም? ከማን ሰማው?
ከእግዚአብሔር የሰማኸው ነገር ስትናገረው ይጻፋል። አቤት አራሜን በሉ። ሁሉም ይጠባበቃል ደግሞ ይፈጸማል። ስለዚህ የሚፈጸም የሚጠብቀው ሲኖር ነው። ዝም ብሎ እንደ ሌባ ሽልክ ብሎ በረከት እንዲመጣ አትጠብቅ። ሁሉም ነገር እየሰማ እኛ በኤርትራና በኢትዮጵያ በቃ ጸብ የለም፣ ውጊያ የለም፣ ሞት የለም ስንል አሜን በሉ። ራሳችን ስለምንፈጽመው ነው። ለምንድን ነው ራሳችን ሰምተናል፣ ተነግረዋል። ጠንቋይ እኮ ነው በቃ ውጊያ ይሆናል ብሎ ውጊያ የሚጠብቅ ጠንቋይ ነው። ጠንቋይ ደም ማፍሰስ ነው ስራው። እኔ ግን ዝም ብዬ አልጠብቅም። አቤት ኧረ አሜን በለው። 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 ዛሬ ቃል ወጣ። ኧረ ዛሬ ቃል ወጣ በሉ። በእኔ ህይወት በሉ የተናገርኩት ሁሉ በሉ ከአብ የሰማሁት ስለሆነ በሉ ይፈጸማል በሉ። ከማን የሰማኸው ነው? ከአብ የሰማኸው ነው። በኢየሱስ ስም ተፈጸመ። በኢየሱስ ተፈጸመ። በኢየሱስ ተፈጸመ። በኢየሱስ አድገሃል፣ ወርሰሃል። ሰላም ሆነ፣ በረከት ሆነ። ኧረ በረከት ሆነ። በኤርትራና በኢትዮጵያ ሰላም ነው በሉ። በሱዳን ሰላም ነው በሉ። በሶማል ሰላም ነው በሉ። በዩክሬን ሰላም ነው በሉ። በራሻ ሰላም ነው በሉ። በዚህ ዓለም በሉ ከእንግዲህ በሉ ውጊያ አስቆምኩት በሉ። ሞት አስቆምኩት በሉ። የጨለማ ስራ አስቆምኩት በሉ። in the name of Jesus። ሰው የኔ ነው በሉት። አቤት ሰው እኮ የቤተ ክርስቲያን ነው። ሰው የማን ነው? ለማን ነው የምታመጣው? ለኢየሱስ። ኧረ አሜን በለው። ሰው የማን ነው? ሰው እንደሆነ ነገር ቁጠረው። ኢንቨስት አድርግ፣ ቃል አውጣ። ኧረ አሜን በለው። እስከ ምድር ዳርቻ አላለም እንዴ ብሎ አላለም? ኧረ አሜን በለው። እንዲያም ገንዘብ ከመሰብሰብ ሰውን መሰብሰብ ይቀላል። ኧረ ከኔ ጋር ናቸው። ለምን ካላችሁ ሰው ኢየሱስን ብቻ ካወቀ ወደ እግዚአብሔር ይመጣል። አቤት ገንዘብ፣ አቤት ቅድስናን ይጠይቃል። ለጴንጤ ዝም ብሎ የሚባረክ እንዳይመስላችሁ፣ ዝም ብሎ እንደሚባረክ እንዳይመስላችሁ። ኳሊቲ ኦፍ ላይፍ፣ የቅድስና ህይወት፣ እግዚአብሔር የሚፈራ አንድ ነገር ልንገራችሁ። በእግዚአብሔር ቤት ያለህን እይታ እግዚአብሔርን ያለህን እይታ ይመስላል። ምንም ልዩነት የለውም። እግዚአብሔር ቤት ላንተ ምንድን ነው? ከሁሉም በፊት አቤት አቤት ኧረ አሜን በለው። ኧረ አሜን በለው። በእግዚአብሔር ቤት የምትገኝ ከሆንክ እርግጠኛ ሁኜ ልንገራችሁ አንድ ነገር እግዚአብሔር አንተ ጋር ያደርጋል። የሰማይ ርስትህን እየሰፋ ይሄዳል። በመጀመሪያ ለተቀመጡ የተዘጋጀው በረከት ላንተ ይመለከታል። ለምን? በመንፈሳዊ ዓለም ለጊዜ ጠባቂዎች፣ ለእግዚአብሔር ቤት አክባሪዎች የተዘጋጀ አክሊል በረከት አለ። የእግዚአብሔር ቤት አይቅለልባቸው። የእግዚአብሔር ቤት እይታህን የሆነ ነገር ካባላሸው፣ አንዴ ቸርች ትመጣለህ፣ አንዴ ደግሞ በቃ የሆነ ነገር ስታደርግ በቃ ቁጭ ብለህ ቲቪን እያየህ ሞባይል እያየህ ጊዜን ጨርሰህ ቸርች ሲደርስ በቃ አሁን በቃ እዘጋጃለሁ ልብስ ቀይራለሁ ምናምን ብለህ በቃ ዘግይተህ የምትመጣው እግዚአብሔር ይታዘባል። እንደ እግዚአብሔር የሚታዘብ የለም። ሁሉም ነገር ነው የሚመለከተው። ለምን መሰለህ? መንፈሱ በሁሉም ሰው አይደለም ያለው። ባንተ ያለ መንፈስ አንተን ነው የሚከታተል። ያንተ ህይወት ነው የሚጠብቅ። በሁላችን የእግዚአብሔር መንፈስ አለ። ስለዚህ በእኔ ያለው መንፈስ እኔን ይጠብቃል። ምን እያደረግኩ ነው? ምንድነው? ስለዚህ አንድ ነገር ልንገርህ። አንተ ዛሬ ሁሉም የኔ ነው ካልክ ኧረ አሜን በለው። ቀድመህ መገኘት አለብህ። አይበቃኝም ደግሞ ማለት አለብህ። ስለዚህ ያለሁበት ክርስትና አይበቃኝም በለው። የመጨረሻ አንድ ነገር ልናገርና ወደ ጸሎት እንገባለን። እግዚአብሔር ሲባርክ በቁጥር ባረከ። አብርሃምን ሲጠራው አሸዋ ነው ያለው። አሸዋ ይቆጠራል፣ ከዋክብት ይቆጠራል።
ያንተ በረከት ያንቺ በረከት በዚህ ልክ ለቀቁት በኢየሱስ ልናገር። ያንተ ዘር ሲለው አሕዛብ የሱ ዘር እንደሚሆኑ አብርሃም ያውቃል አያውቅም? ምንም አያውቅም። እንዴት አድርጎ ያውቃል? የሱ ዘር እኮ የአብርሃም ዘር ነው። ዕብራውያን ብቻ ነው እኮ። ግን አንድ ዘር ተጨመረ በኢየሱስ። አሜን በሉ። ከእምነት ከሆኑ ሁሉ የአብርሃም ልጆች ነው ተባለ። አንተ አሁን የአብርሃም ልጅ ነህ። ስለዚህ ያልጠበቀው መዳን ይመጣል። ያልጠበቀው ኃይል ይመጣል። ያልጠበቀው ነገር ይመጣል። በረከቱ ይበዛል። አገልግሎቱ ይሰፋል። አይበቃኝም በሉ ባካችሁ። ያለሁበት ነገር አይበቃኝም በሉ። አይሙሬን ያወቀው ነገር አይበቃኝም በሉ። አይበቃኝም በሉ። አይበቃኝም በሉ። አዲስ ነገር እፈልጋለሁ በሉ። እኛ ቅባት እግዚአብሔር ለኛ የሰጠውን ቅባት እግዚአብሔር ለኛ የሰጠውን ቅባት በክርስቶስ ነው የለካው። አቤት ክርስቶስ ደግሞ መስፈርት የለውም። አምላክ ነው። እሱ ምንድነው? አምላክ ነው። እኛ ባይምራችን ነው በቃ እንትን ያደረገው ገደብ ያደረገው። ዛሬ ግን ያይምሮ አስተሳሰብ አራሜን በሎ ያይምሮ አስተሳሰብ ዛሬ አስነሳሁት። አራሜን በሎ አራሜን በሎ እኔ የተቀበልኩበት ቅባት በክርስቶስ ልክ ነው። አረ በክርስቶስ ልክ ነው። አረ ባካችሁ የኔ በረከት በሉ በክርስቶስ ልክ ነው በሉ። ዛሬ በሉ የሰው አስተሳሰብ በሉ አይበቃኝም በሉ። አዲስ ሐሳብ እፈልጋለሁ በሉ። ልናገር ብዙ መንፈሳዊ ሚስጥር ተገልጠዋል እዚህ ምድር። ኢየሱስ የተናገረው አለ፣ ጳውሎስ የተናገረው አለ፣ ብዙ የእግዚአብሔር ሰዎች የተናገሩት አለ። ኧረ አሜን በሉ። የተነገረው ነገር በሉ አይበቃኝም በሉ። ባንተ ልብ ያለው በሉ እፈልጋለሁ በሉ በኢየሱስ ስም። ኧረ ባካችሁ ኧረ ባካችሁ ኧረ ባካችሁ በኢየሱስ ስም አዲስ ሚስጥር፣ አዲስ ቅባት፣ አዲስ ኃይል እንነሳ። ሳክላዱራ ፓንቾ